እንዳይሰማ ገና በቤቷ እኮ ይኸውልሽ አሁን ቀጣይ የምትወልደው ማለት ነው እውር ነው የምትወልደው። ለምን ምሰራው ግፍ ስላለ ይወጣል። ሀሺ ለመሆኑ ወልደሽ ጨርሰሻል? ምድረ ዝፍጥ የሰው ቤት እየሰራሽ የእሷን ኪስ እንትን አትበይ፣ አታደልቢ። ገባሽ? አወኩ ብለሽ ማለት ነው አዳሜ ማለት ነው። ሽንት ቤት እየጠረች የእሷን ጉራጌ እኮ የስራ ሰው ነው። እሷ እንደሷ ጉራጌ በአንድ ወንበር ቁጭ ብሎ አንድ አበባ ስጡኝ፣ አሁን ሞዴሬተር ግፎች፣ ውዶች ማሮች እያለ በሰው ህይወት የሚቀልል ሰው አይደለም ጉራጌ ማለት ነው። ራሱን አሉ። አንዳንድ ደግሞ ዝፋጫሞች አሉ፣ ቤታቸውን የማያውቁት ገበና ከየት በኩል መናገር የማያውቁት ደደቦች አሉ። እዛ ገብተው አፋቸው የሚከፍቱ እሷ እየተሳለቀች በእነሱ ቢዝነስ እየሰራች እውነት ይመስላችኋል? እውነትም ለእናንተ እንትን ያለች መሰላችሁ? ይሄ ቪዲዮ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናል ቤተሰቦች በሙሉ ሁላችሁንም በያላችሁበት ሰላም ብያለሁኝ። ውድ ቤተሰቦች እንግዲህ መጀመሪያ ላይ መግቢያ ላይ እንደሰማችሁት አቶ ሀቢባ እርግጥ እሷም ስሜታዊ ሆና ነው፣ ግን የተናገራቸው ነገሮች እነዚህ የሚናገሩ ነገሮች ሀቂቃ እጅግ ይዘገነናል። ኢና ሊላሂ ወኢና ኢለይሂ ወራጂዑን። ከምንም በላይ ተናጋሪው ሰውዬ አላህ ልቦና ይስጠው። አንዳንዴ የአፍያ ባለጌ ልጆች በዚህ ደረጃ ይቀሳፍዳሉ ማለት ነው፣ ምንም በማይመለከታቸውና እኛ ደግሞ ማንኛችንም ብንሆን ወንድም ይሁን ሴትም ወልዶ የጨረሰ የለም። ወላሂ አላህን አይፈሩም። በአላህ በእንደዚህ አይነት ንግግር ሲናገሩ እኔ አላቅም። እውነት ወልደው ጨርሰው ነው ወይስ ነገ ምንም አንሆንም ብላችሁ ነው? እናንተን ተኝቶ መነሳት ራሱ ለእናንተ ተኝቶ መነሳት ዋስትና የላችሁም አይደለም። ፈጣሪ በፈጠረው ፍጡር ላይ እንደዚህ አይነት ንግግር ልትጥሉ ቀርቶ እጅግ ድንበር ያለፈ ንግግር ነው ማለት ነው። ፈጣሪ ይጠብቀን። እጅግ ያሳዝናል። አንዳንድ ባለጌ ልጆች አሉ። እንግዲህ ለምን ባለጌ ሆኑ ማለት አንችልም። የተረገሙ በዚህ ደረጃ ሰውን የሚዘልፉ በዚህ ደረጃ በምን እናቁስለው ብለው ሰውን የሚናገሩ ሰዎች አፋቸው መርዝ የሆነ በቃ የማይገል በቃ በቁም እንደዚህ አድርጎ የሚገድል ምላስ አለ ማለት ነው። እና አላህ ይጠብቀን። እጅግ ኃይለኛ ጥፋት ኃይለኛ ንግግር ነው የተናገራት። ፈጣሪ እንግዲህ ትዕግስቱን ይስጣት። እውነት ለመናገር ማለት ነው ያማል። እንግዲህ ምቀኛና ቀናተኛ ሰው የማያደርገው ነገር የለም። ሰውን ለማሳመም ወደኋላ አይልም ማለት ነው። ከምንም በላይ ባፋቸው ባይችሉ በብዙ ነገር ይሄዳሉ። አላህ ይጠብቀን ከእንደነዚህ አይነት ሰዎች። እንግዲህ እሷም በዚህ ንግግራቸው ብቻ ድንበር አልፋ ተናግራለች ማለት ነው። ሀቂቀተን አላህ ይጠብቀን ማለት ተናግሮ የሚያናግር በተለይ በዚህ ደረጃ ይቺ ልጅ ህሊናዋ ከመጎዳቱ አንፃር የተናገረችው ንግግር ራሱ ሀይባ በጣም ያማል፣ እጅግ ይዘገንናል ማለት ነው። ሀቂቀተን ማለት ነውና እባካችሁ ምላሳችንን እየጠበቅ ነው። በቃ በዚህ ደረጃ የሰው ልጅ አይደረግም፣ አይሰደብም። በልጇ የመጣ ማንም ይሁን ማንም ወላጅ ያወላጅ ነው። በቃ እኛ ምን እንደሚደርስብን ምን እንደሚያጋጥመን አናቅም። እሷም ወድ አይደለም ልጇ ነው፣ ህመሟ ነው፣ ስቃይዋ ነው፣ ፈተናዋ ነው። ነገር ግን በዚህ ላይ ደግሞ በዚህ ደረጃ በዚህ ንግግር ሲሰብሯት እጅግ ያሳዝናል። ሀቂቃ በጣም ነው ያሳዘነችኝ። አልቅሳለችም ማለት ነው። እንግዲህ ፈጣሪ ልቦናውን ይስጠን፣ ወደ ትክክለኛው መንገድ ይምራን ማለት ነው። እነሱም ያዩትን ነው ማለት ነው የተናገሩት። ግን የሷን ስርዓት ባለማለት ስርዓቷን በማየት ነው ይሆናል እነሱም የተናገሩት። እንግዲህ አላሁ አለም። ነገር ግን እንደዛ ብለው ባይናገሩ የተሻለ ነበር። ፈጣሪ ይጠብቀን። የሷን ንግግር እንስማው። እጅግ ይዘገንናል በሁለቱም በኩል በተሳዳቢዎቹም በሷም ምላሽ ማለት ነው። በጣም ይዘገንናል። መሆን የለበትም ለዛውም በሚዲያ። አረ ቢስሚላ 66 ነው መሆነው ፈጣሪ ካልፈረደልኝ ልጆቼን እንደዚህ ተናግረው ሰይጣንን ማምለክ ጀምራለሁ። ልጆቼን እንደዚህ ተናግረው ፈጣሪ እሱ የፈጠረውን ልጅ ማይሰማ ደንቆሮ መሀይ ይረገጣል። በአላህ በእናትሽ 66 ነው መሆነው ፈጣሪ ካልፈረደልኝ ልጆቼን እንደዚህ ተናግረው ሰይጣንን ማምለክ ጀምራለሁ። ልጆቼን እንደዚህ ተናግረው ፈጣሪ እሱ የፈጠረውን ልጅ ማይሰማ ደንቆሮ መሀይ ይረገጣል። በአላህ በእናትሽ ማይትሙት በቃ ማድረጋችንም ለፈጣሪ እሱ ፍርዱን ካልፈረደ ማለት ነው። ፈጣሪ የሚባል ነገር የለም ከዚህ በኋላ እኔ
ሰይጣን አምላኪ ነው ሞኖ ሀቢባ ታይ ወላሂ አሁን እዚህ ራሱ ፎዚ ራሱ ታያለችሽ ነው ጠብቃለሁ ፍርዱን ከሱ አላህ ከሰጠሽ ለአላህ ሰጠሽ መተው ነው ምን ሆነሽ ነው እንግዲህ ቤተሰቦች እንደሰማችኋት ነው ማለት ነው እንግዲህ በቃ እኒን ሰዎች ካልፈረደኝ በቃ ፈጣሪ የሚባል ነገር የለም ሰይጣን አምላኪ እሆናለሁ እያለች ነው ለማንም ብላ አይደለም ነገር ግን ያው ህመሙ ስላማማት ነው ስድቡ ስለሰደቧት ኃይለኛ ስድብ ከመሆኑ አንፃር ውስጧን ስለጎዳው ነው በእርግጠኝነት ይሄንን ያለችው ፈጣሪ የለም አይባልም ከምንም በላይ ይሄ ክፍር ነው ማለት ነው ክፍርና ነው ከምንም በላይ ማለት ነው እኛም እንጠይቀው አላህን እንደዚህ ሁነን ሳይሆን ሀታ ብንበደል ራሱ ሀታ ግፍ ቢደርስብን ራሱ ወደሱም በመመለስ ፈጣሪያችንን በመገዛት አላህ ያዘዘንን በመታዘዝ ነው እንደው ያንን እንኳን እንደው ቀስ ብለን ልንል የምንችለው እንደሱ አይደለም ከፍርድ ተጠበቀች በቃ ከፈጣሪ ፍርድ ተጠበቀች በዚህ መልኩ ሆነ አይደለም እጅግ ያስፈራል የሷም ንግግር ያስፈራል የተናጋሪዎቹም ንግግር እጅጉን ያማል እሷም በልጇ ህመም አምጥቶ አይደለም የልጁን ህመም እሷ ታድላው አይደለም ያኔ አምጥተው አይደለም በቃ የሆነ ገስታ ወይም ሸምተው አይደለም ከጸባዩ እስከምናምኗ አህላቋን ሁላ ማንኛችንም ገስተን የምናመጣው ነገር እስከሌለ ድረስ አላህ የሰጠን ነገር እስከሆነ ድረስ እሷ ደግሞ በስራዋም ሆነ በማንኛውም ነገር ሊጋታትም ሆነ ምንም ሌላት ይሁን በቃ ሊያግሳትም ይሁን አላህ ነው የሚያውቀው የሁላችንንም ስራ ማለት ነው ሁሉም በስራው ነው ሊያገኝ የሚችለው ስለዚህ ማንንም በማንንም አይመለከተውም ግን አንዳንድ ተሳዳቢ ልጆች ተናግረው ከማናገር በዚህ ልክ ማለት ነው ፈጣሪ ይጠብቀን ፈጣሪ ልቦናውን ይስጠን በቃ ሰው ላይ መናገር የለብን ነገር መናገር የለብንም ሐቂቃ ነገበኛ በራሳችን በልጆቻችን እንዱም በቃ ምን እንደምላችሁ አላቅም እኔ በጣም ነው የደነገጥኩት በጣም ነው የሚያስፈራው የተናጋሪዎቹም የሷን መልስ እሷ ምን 666 ብትሆን ማን ፈጣሪ ይጎዳል እንዴ ብታስብ ኖሮና አምሮ ቢኖራት እኮ ያንን አትልም ነበር ግን ህመሙ ስላመማት ነው ገብቷቸዋል አንድ ሰው እንደዚህ ካላደረክልኝ እንደዚህ ይሆናል ይሄ ትግልና ፍክክር ነው ከፈጣሪ ጋር የሚሆነው እንደዚህ ደግሞ ፈጣሪ ደግሞ ከማንንም አይመሳሰልም ከማንንም አይፎካከርም ስለዚህ እሷ ደግሞ ልክ ጓደኛዋ አይነት ነገር ነው ያገኘችው እንደዛ ሊሆን አይችልም ይሄ ንግግር ማለት በቃ አላህ ራሱ እንደዚህ አይነት ንግግር እንድንጠነቀቅ ነው ያዘዘን ከምንም በላይ አይደለም ተከፍተን አይደለም ሰዎች ያስከፍተውን ቀርቶ ተደስታችሁ ራሱ ድንበር እንዳታልፉ ተብለናል አይደል እንደ በቁርአን ስለዚህ ድንበር እንዳናልፍ ጥንቃቄ ማድረግ አለብን ማለት ነው በምላሳችን ከምንም በላይ ድንበር ላለማለፍ መሞከር ይሻለናል ወደ ፈጣሪ መመለስ ይሻለናል ፈጣሪ ይመልሳት እሷም ወደ ራሷ ጋር አይደለችም አህዋሏ ተቀይሯል ማለት ትችላላችሁ በቃ ጭንቅላቷ ተበርዟል ሐቂቀተን ማለት ነው ያንን አትልም ነበር ቢያንስ አንድ ሰው ፈጣሪ ጋር በዚህ ደረጃ ፉክክር አይደረግም በቃ በጣም ነውር ነው በጣም ከባድ ነው በጣም እኔ እንጃ ምን እንደምላችሁ አላቅም ያለችው ነገርም ይሁን የተናገሯት ነገር እጅጉን ቢያማተም ልጆቹን በየትም ብላ ለመበቀል መሞከር ትችል ነበር እንዱም ዱአ አድርጋ መበቀል ትችል ነበር ነገር ግን ወደ ራሷም ተመልሳ መበቀል ትችል ነበር ግን እሷ ጭራሽ ከመንገድ ወጣች በንግግሯ ማለት ነው እሷም በንግግሯ ወጣለች እነሱ ናቸው እንግዲህ እዚህ ጋር ሲያወሩ የነበሩ ሰዎች ናቸው እንግዲህ ለሷ በዚህ ደረጃ ይሄንን ንግግር እንድታመጣ ያደረጓትና ሁላችንም ብንሆን ምላሳችንን እንጠብቅ በቃ ሰዎችን በዚህ ደረጃ ከመውጋት እንቆጠም ማለት ነው ምንም አናገኝም እነሱ እንደዚህ ስለሆኑ ምን ይጠቀማሉ አሁን እነዛ ልጆች ያ አላህ ይጠብቀን ወላሂ እጅጉን ይዘገነናል ሁላችሁንም ወዳችኋለሁኝ ብቻ ያማል በጣም ፈጣሪ ልቦናውን ይስጣችሁ የምትሳደቡ ተሳዳቢ ሆናችሁ ሰዎች ያ ሱብሃንአላህ በቃ ይሄ እኮ ውስጣዊ ግድያ እኮ ነው በቃ መጥፎ ቃላት ማለት እኮ ሰዎችን በቃ መግደል ማለት እኮ ነው በቁሙ መግደል ቀላል ነው አይደል እንደዚህ መግደል ፊትለፊት መሞት ይሻላል በቃላት ከመሞት ማለት ነውና የሰው ልጅ ምላስ የማያደርገው ነገር የለም ፈጣሪ ጠብቀን እንደዚህም ላለማናገር በቃ ራሳችንን እንቆጣጠሩነት እጅግ ያስጠላል በጣም ይከብዳል መደረግ የሌለበት ነገር መናገር የሌለባችሁ ነገር አዑዙ ቢላህ ፈጣሪ ልቦናውን ይስጣችሁ
እንደው ይቺ ልጅ በዚህ ደረጃ እንድትናገር ያደረጋችሁ ልጆች ፈጣሪ ልቦና ይስጣችሁ። ሀቂቃ ማለት ነው። አዑዝ ቢላህ እጅግ ይዘገነናል። ለማንኛውም ወዳችኋለሁ። ሁላችሁንም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ በድጋሚ እስከምንገናኝ ሰላም ሁኑልኝ።